አክብሮታዊ ሰላምታችን በያላችሁበት ይድረስ። የተወደዳችሁ የኢትዮ ፎረም ቤተሰቦች እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። አበይት ነጥቦቹን በቅድሚያ በአማራ ክልል ኮሎኔሉን ጨምሮ በርካታ ወታደራዊ አመራሮችና አባላት የተማረኩበት የጦር መሳሪያዎችም የተወሰዱበት ውጊያ መደረጉ ተሰማ። የተማረኩት ወታደራዊ አዛዥ ህዝብን መዋጋት አሸናፊ የለውም ሲሉ ተናግሯል። የፋኖ አመራሩ በበኩላቸው የአብይ አህመድ አገዛዝን አዲስ አበባና አካባቢው ያለም በሀገሪቱ ከሚገኙ በርካታ አካላት ውስጥ እንደ አንዱ ነው የምንመለከተው ሲሉ ገልጸዋል። በክልሉ በምርጫ ቁሳቁሶች ላይ ጥቃት መድረሱም ተሰምቷል። በዝርዝር የምንመለከተው ጉዳይ ይሆናል። ርዕሰ መስተዳድሩ ተዘምቶብኛል በሚል ሚሊዮኖችን መድበው ጋዜጠኞችን መጥራታቸው ተነገረም። ይህ በእንዲህ እንዳለ የአብይ ንግስናን ሰልፍ እንዲጠሩ ታዘው ያንኑ ካደረጉ በኋላ እሳቸው ግን የእንስሳት ልማት ስራ አለብኝ ብለው ጥለው መቅረታቸው ታውቋል። ከምንጮች የተገኘው መረጃ ወደ እናንተ ይደርሳል። በወልቃይት የኤርትራ ወታደሮች በተለያየ መንገድ ይንቀሳቀሳሉ ተባለም። መጽሔቱ በቀጠናው ስለሚከናወኑ የወንጀል ተግባራትን በሪፖርቱ ይፋ አድርጓል። እንመለከተዋለን። በኢትዮ ኤርትራ ድንበር የሚገኙ ኤርትራውያን ወደ ትግራይ ገብተው በዓል ማክበራቸው ተገለጸ። ይህ በእንዲህ እንዳለ ጀነራል ታደሰ ወረደ ወደ አዲስ አበባ መጓዛቸውም ተሰምቷል። ሌላኛው መረጃችን ነው። ዶናልድ ትራምፕ ኢራንን ሲኦል አደርግበታለሁ ያሉበት ቀነ ገደብ እስከ ነገ ማክሰኞ ሆኗል። የተመታው የጦር ጀት አብራሪን አሜሪካ ያተረፈችበት ሂደትም እያነጋገረ ነው። ቴሄራን በበኩሏ በአሜሪካ አብራሪውን ፍለጋ ተሳልቃ ሆርሙዝ ለጠላቶች መቼውንም እንደ ወትሮ አይሆንም ስትል ገልጻለች። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። በአማራ ክልል ኮሎኔሉን ጨምሮ በርካታ ወታደራዊ አመራሮችና አባላት የተማረኩበት የጦር መሳሪያዎችም የተወሰዱበት ውጊያ መደረጉ ተነገረም። የተማረኩት ወታደራዊ አዛዥ ህዝብን መውጋት አሸናፊ የለውም ሲሉ ተናግሯል። የፋኖ አመራሩ በበኩላቸው የአብይ አህመድ አገዛዝን አዲስ አበባና አካባቢው ያለም በሀገሪቱ ከሚገኙ በርካታ አካላት ውስጥም እንዳንዱ ነው የምንመለከተው በማለት ገልጿል። በክልሉ በምርጫ ቁሳቁሶች ላይ ጥቃት መድረሱም ተሰምቷል። የአማራ ክልሉ ጦርነት የአገዛዙ ሹማምንትና ወታደራዊ አመራሮች እንደሚሉት የሽፍታም የተጠናቀቀም እንዳይደለም በቅርብ ሳምንታት የነበሩ ሁኔታዎች ማሳያ ናቸው። በተለይም በደቡብ ጎንደር ዞን ባለፉት ጥቂት ወራት ድሽቃ ተብሎ የሚጠራው የመንግስት ሰራዊት 25 የቡድን መሳሪያዎችን ጨምሮም በፋኖ ኃይሎች በ10 ሺዎች የሚቆጠር መሳሪያ ተወስዷል። የደረሰው ሰብአዊና ቁሳዊ ጉዳት እንዳለ ሆኖ አሁን በጎጃም ቀጠና የተፈጸሙት ጥቃቶች ከባህር ዳር ቅርብ ርቀት ጭምር ባሉ አካባቢዎች የተደረጉ ውጊያዎች አገዛዙ እንደሚለው ያለው ሁነት ክልሉ ውስጥ እንደሌለ የሚያመላክት ነው። የፋኖ ኃይሎች ትናንት በጎጃም ቀጠና በበርካታ ስፍራዎች ውጊያ ማካሄዳቸው የሚታወቅ ሲሆን ኮሎኔልን ጨምሮ የመንግስት ወታደሮች የተማረኩበት ጦር መሳሪያም የተወሰደበትም ሆኗል። እንዳሰራጩት ሪፖርት ከሆነ ከባህር ዳር ቅርብ ርቀት በምትገኘው አዴት ከተማ በተደረገው ጠንካራ ውጊያም በመቶዎች የሚቆጠሩ የመከላከያ የሚሊሻና የአድማ ብተና ኃይል አባላት ተደምስሷል። ከ150 በላይ የነፍስ ወከፍና የቡድን መሳሪያዎችም ተወስደዋል። በከተማ ከ200 በላይ በእስር ቤቶች ውስጥ የነበሩ ወጣቶች ማምለጣቸው ተነግሯል። በጎንጂ ቆለላ ከተደረገው ከፍ ያለ ጉዳት ከተመዘገበበት ውጊያ ባሻገርም በዛው በጎጃም ደጋዳሞት በመቶዎች ሰብአዊ ጉዳት በመቶዎች መሳሪያ የተወሰደበት በወረዳው መቀመጫ ከተማም ኮሎኔሉ ጨምሮ የተማረኩበት እንደሆነም ገልጿል። በዚህ አውደ ውጊያ ወቅት በፋኖ ኃይሎች የተማረኩት ከኢትዮ ኤርትራ ጦርነት ጀምሮ ሀገራቸውን ያገለገሉት ሌተናንት ኮሎኔል ደመላሽ አሰፋም ዛሬ ላይ ግን ያገዛዙን ስልጣን ለማስጠበቅ በሚደረግ የእርስ በርስ ጦርነት ውስጥ ራሳቸውን አግኝተውታል። እኛ የምናውቀው ሰራዊቱ ለሀገር ዳር ድንበር መከበር ሲሰራ ነው። አሁን ግን ሀሳባችንም አይሰማም፣ የሚደርስብን መከራም አይታይም፣ ህዝብን እንድንዋጋ እንላካለን በማለትም ያብራራሉ። የመከላከያ ሰራዊት ነኝ። ፋኖ ማርኮኛል። ማንም ሰው ማሸነፍ የሚችለው ሰራዊትና ሰራዊት ተዋግቶ ሊያሸንፍ ይችላል። የእናንተን እንደሚታይ ከሆነ ህዝብ ከህዝብ ጋር ተዋግቶ ህዝብን ያሸነፈ ሰው አይቻላል። ከህዝብ ጋር ተዋግቶ ማንም ሰው ያሸንፍ። ስለዚህ እንደዚህ አይነቱ ጦርነት መቆም አለበት ባይነኝ እንደኔ። ምክንያቱም አሸናፊም ተሸናፊም የለበት። ይሄን አስቦም ወደ ውትድርና የሚገባ ሰው አዲስ ሰው ካለ እጁን መሰብሰብ አለበት ብዬ ነው የማስበው። የአማራን ህዝብ አጠቃለሁ ብሎ የሚታገል ሰው ካለ ማቆም አለበት። ይህን ጥያቄ ግን መድረክ ላይ አንስታችሁት ነበር በእናንተ ኮንፈረንስ? እንዲህ አይነት ውይይቶች የምትወያይበት ጊዜው የለም።
እንዲህ ያሉት በርካታ የሰራዊቱ መካከለኛና የታችኛው እርከን አመራሮችና አባላትም በሀገር ስም በሚነገራቸው ፕሮፓጋንዳም በየቀበሌው እየሞቱ እንዲቀጥሉ ተገዷል። ጀነራሎቻቸው በክልሉ ያለውን ጦርነት እንደተጠናቀቀ እየገለጹ የመለቃቀም ስራ ላይ ነው በሚል የሚልኳቸው እነዚህ ወታደሮችና አመራሮቻቸው አላማው አገዛዝን መታደግ የሆነ መስዋዕትነትንም ይከፍላሉ። የፋኖ ኃይሎች ቃል አቀባይ አስረስ ማረ ከቅርብ ጊዜ ወዲህ የተደረጉ ውጊያዎች ሰራዊታቸው በርካታ መሳሪያ የታጠቀበት እንደሆነ አንስተው ከሜካናይዝድ ውጭ ያሉ ደረጃዎችን አጠናቀናል፣ ከድሮንና ሌሎች ወቅታዊ የቴክኖሎጂ መሳሪያዎች ውጭም የሰራዊቱን ቁመና ቀይረናል፣ የአብይ አህመድ አገዛዝንም አዲስ አበባ ዙሪያ ያለም ከብዙ የኢትዮጵያ ኃይሎች እንዳንዱ ነው ብለን ነው የምንመለከተው ሲሉም ይገልጻሉ። የመጨረሻ ስትራቴጂክ ድሎች ወይም ስትራቴጂክ ማጥቃት የምንላቸውን ዘመቻዎች ለማድረግ በምንችልበት ቁመና ላይ ነው የምንገኘው። ከዚህ በፊት በነበሩት ጦርነቶች ሁሉ ተጠቅሞ በማያውቅበት ደረጃ የአየር ኃይሉን እየተጠቀመ ነው። ይሄን ሁሉ እግረኛ አሰማርቶ ሙሉ የሀገሪቱን በጀት የሜጋ ፕሮጀክቶች በጀቶችን በሙሉ አጥፎ ለጦርነት ፍጆታ እየዋለም ሰራዊቱን ማትረፍ አልቻለም። በሌላ ቋንቋ እንግለጸው ከተባለ አብይ አህመድ አዲስ አበባና ዙሪያውን የያዘ አንድ ኃይል ነው ብለህ ልትገልጸው ነው የምትችለው። አማራ ክልልን በአብዛኛው ከ90% እና ከዛ በላይ በሚሆን ደረጃ በፋኖ ቁጥጥር ስር ነው ያለው። ይህ በእንዲህ እንዳለ በአማራ ክልል የታቀደውን ምርጫ የሚቃወሙ ሰልፎች አሁን በክልሉ ቀጥሏል። ከዚህ ጋር በተያያዘ በምርጫ ቁሳቁሶች ላይ ጥቃት መድረሱም ተሰምቷል። ይህ የሆነው በሰሜን ሸዋ ዞን መንዝማማ ምድር አካባቢ ነው። በክልሉ የተለያዩ አካባቢዎች ምርጫው የይስሙላ መከራችን ግን የእውነት ነው የሚለውን ጨምሮ የተቃውሞ ሰልፎች፣ መፈክሮች ሲደረጉ መሰንበታቸው የሚታወቅ ነው። ከዚህ ጋር በተያያዘ የሚናገሩት የፋኖ አመራሩም ምርጫ የከለከልነውና የተቃወምነው ግድያና የገዳይን እድሜ የሚያራዝም በመሆኑ ነው ሲሉም ያነሳሉ። ለምርጫ ፉክክር በቀረቡበት እኮ መንግስት ኃይሉን በሚገባ አልተጠቀመም ብለው ገልጸዋል። ያብን ተወካዮች የአማራ ህዝብ በሚገባ አልጨፈጨፈም ብለው ስንት ህጻናት አልቀዋል በድሮን፣ ስንት አባቶች ሞተዋል፣ ስንት አርሶ አደሮች እርሻ ላይ ያሉ ተገድለዋል በዚህ ጦርነት ምክንያት። ይሄንን ያደረገው ማን ነው? ይፋይ ጦርነቱን ያወጀው ማን ነው? ይሄን ጦርነት ለመመከት ከመውጣታችን በፊት ጠመንጃ ከማንሳታችን በፊት ምን ያክል ጊዜ በሰላማዊ መንገድ ጥያቄያችን ለማስመለስ ሞክረናል? ስንት ጥረት አድርገናል? ይሄን እንደሚናገሩት ሰዎች እኮ ጠንቅቀው ያውቁታል። ስንት ጊዜ አደባባዮችን አጥለቅልቀናል። ያልቅሱ እየተባልን ነው የኖር ነው። ስንት ጊዜ ሻማ አብርተናል። በጣም ረጅም ርቀት ተጉዟል የአማራ ህዝብ። የሰላማዊ ትግል እንቅስቃሴ በማድረግ የሚታማ አይደለም። እንደውም ከልክ በላይ አገዛዙን ታግሷል። ርዕሰ መስተዳድሩ ተዘምቶብኛል በሚል ሚሊዮኖችን መድበው ጋዜጠኞችን መጥራታቸው ተነገረም። ይህ በእንዲህ እንዳለ የአብይ ንግስና ሰልፍን እንዲጠሩ ታዘው ያንኑ ካደረጉ በኋላ እሳቸው ግን የእንስሳት ልማት ስራ አለብኝ ብለው መቅረታቸው ታውቋል። የሶማሌ ክልል ፕሬዝደንት የሆኑት ሙስጠፋ መሐመድ በተለይም በሶማሌኛ ቋንቋ በሚያደርጓቸው ንግግሮች ከኃላፊነታቸው አብይን ጨምሮ ማንም ሊያነሳቸው እንደማይችል ያስተላለፏቸው መልእክቶች መሰራጨትን ተከትሎ በዋናነት ደግሞ ኢትዮ ፎረም ላይ በማነጣጠር በክልሉ መንግስት ኮሙኒኬሽን ጭምር በኩል ምላሽ እንዲሰጥ ማድረጋቸው ይታወቃል። አሁን ደግሞ ዘመቻ ተከፍቶብኛል በሚል አማርኛ ተናጋሪ ሚዲያዎችን ወደ ሶማሌ ክልል ጅግጅጋ መጥራታቸው ተሰምቷል። የኢትዮ ፎረም ምንጮች እንደሚሉት የክልሉ ፕሬዝዳንት በሶማሌኛ በየአዳራሹ የሚያደርጉት ንግግር መጋለጥን ተከትሎ የምስራቁ ኮከብ እያለ ያሞግሰኛል በሚሉት አካል በኩል እንዳልታመን ሁኛለው፣ ስለዚህም ማካካሻ እንዲሆን በሚል ሚዲያዎቹ ከአዲስ አበባና ከተለያዩ አካባቢዎች ጠርተው ለ2 ቀናት እንደሚሰበስቡም ታውቋል። የዩቲዩብ ገጾች የቴሌቪዥን እና የህትመት ሙያተኞችን ጭምር የጠሩ ሲሆን በመጪው ማክሰኞና ረቡዕም የበለጸገው ሶማሌ ክልል የሚል የፕሮፓጋንዳ መርሃ ግብሮች እንደተዘጋጀላቸው ለዚህ ዝግጅት ብቻም ሙስጠፋም 31 ሚሊዮን ብር መመደባቸውም ተሰምቷል። ሙስጠፋ ይህንን ያደረጉት እንኳን ለኢትዮጵያ ይሰራል የሚለው ኢትዮጵያዊነት እየተጠየቀብኝ ነው፣ ስለዚህ ፕሮፓጋንዳ የሚሰሩ ሚዲያዎች ከመሀል ሀገር ወጫቸው ተሸፍኖ እንዲመጡ ይደረግ ባሉት መሰረት ነውም ተብሏል። የክልሉ ርዕሰ መስተዳደር የፕሮፓጋንዳ ድጋፍ አገልግሎት የሚሰጧቸውን የመገናኛ ብዙሃንና አንቂዎች የሚሏቸውን ግለሰቦችን ከወራት በፊትም እንዲሁ ወደ ጅግጅጋ ጠርተው እንደነበር የሚታወስ ነው። እኒህ ሰው የሚናገሩትና የሚጽፉትን ነገር እንደሚገዙት የሚያምኑባቸውን እነዚህን የመገናኛ ብዙሃንና አካላትን እንዲህ ደጋግመው ወደ ክልሉ ሲጠሩ ከዚህ በፊት ግን የሚፈጽሟቸውን ወንጀሎችን አጋለጡብኝ ያሏቸውን የሚያነሱ የመገናኛ ብዙሃንን አባረው ነው። ከ2 ዓመታት በፊት አቶ ሙስጠፋ
ሙስጠፋ ቢቢሲ ሶማሌ፣ ዩኒቨርሳል ቲቪና ሌሎችንም ጨምሮ 15 የመገናኛ ብዙሃን ጅግጅጋ ላይ እንዳይሰሩ አግደው ማባረራቸውም የሚዘነጋ አይሆንም። እነዚህ የመገናኛ ብዙሃንና ባለሙያዎቻቸው በተለያየ ሰበብ ያገዱት በጸጥታ ኃይሎቻቸው በኩል የሚፈጸሙ ድርጊቶችን መዘገባቸውን፣ የጎሳ ግጭቶችን በተመለከተ ምርመራ ዘገባዎችን ማሰራጨታቸውን፣ የነዳጅና የውሃን ጨምሮ የሙስና ተግባራትን በማጋለጣቸውም ነበር። አሁን ደግሞ ጥፋቶቻቸውን የሚሸፍኑላቸውን የሚዲያ ሰዎችን ጠርተዋል ተብሏል። አቶ ሙስጠፋ ለአብይ አህመድ ያላቸው አመለካከትን ተከትሎ ተጽዕኖ ተፈጥሯል የሚሉት ምንጮቹ ከሰሞኑ የአብይ አህመድ የንግስና ቀን ለምን አላከበርክም በሚል በአደም ፋራህ በኩል መጠየቃቸውንም ያነሳሉ። አቶ ሙስጠፋም ሰልፍ አድርጉ በሚል ለአመራሮቻቸው ትዕዛዝ ሰጥተው ነገር ግን እሳቸው ጅግጅጋ ላይ እንደማይገኙም ገልጸው ሌሎች የክልሉ 2 ባለስልጣናት ማለትም ምክትላቸውና የብልጽግና ጽህፈት ቤት አመራሩም እንዳይገኙም ከልክለው ንግስናቸውን አክብሩላቸው ብለው የተወሰኑ ሴቶች የተገኙበት ሰልፍ ጅግጅጋ ላይ እንዲደረግ አድርገው እሳቸው ግን ወደ ደገሃቡር መጓዛቸውም ታውቋል። ቀጠናዬ ነው በሚሉት በዚሁ አካባቢም ሚኒስትሩን ካሳሁን ጎፌንም ጠርተው የእንስሳት በረትን አስመረኩ ማለታቸውን የተነገረው። ከነዳጅ ዘረፋ ጋር በተያያዘም ስማቸው በተደጋጋሚ የሚነሱት ካሳሁን ጎፌ የሚሆን ሙስጠፋ መሐመድ በተገኙባት በዚህች የከብቶች በረት ደግሞ 63 ሚሊዮን ብር አወጣው ሲሉ ማስነገራቸው ሌላኛው አነጋጋሪ ጉዳይ ሆኗል። በወልቃይት የኤርትራ ወታደሮች በተለያየ መንገድ ይንቀሳቀሳሉ ተባለም። መጽሔቱ በቀጠናው ስለሚከናወኑ የወንጀል ተግባራትን በሪፖርቱ ይፋ አድርጓል። አብይ አህመድ በአብርሃም በላይ በኩል አስተዳደሩ ይፈርሳል፣ ባገኘው ተሻገር በኩል ደግሞ አስተዳደሩ አይፈርስም እያሉ የሚጠቀሙበት አስተዳደር አለው የወልቃይት ቀጠና። ወልቃይት ውስጥ በአመዛኙ ያለው ብልጽግና ቢሆንም ብቸኛው ግን አይደለም በማለት ሀተታውን የሚያቀርበው ደግሞ ሪፖርተር መጽሔት ነው። አዋሳኝ የሆነችው ኤርትራም ሌላ ተዋናይ ናት ይላል። የኤርትራ ወታደሮችን በተለያየ መንገድ በዚሁ ቀጠና ውስጥ እንዳሉም ያነሳል። እንዴት ባለ መንገድ የሚለውን ባይጠቅስም በጥቅሉ ይህ የወልቃይት ቀጠና የህገወጥ ወርቅ ቁፋሮ አካላት፣ ህገወጥ የሰዎች አዘዋዋሪዎችና የእጽ ነጋዴዎች መተላለፊያ ነው ሲልም ያክላል። የነ ኮሎኔል ደመቀ ዘውዱ ቀጠና ውስጥ እነዚህ አካላት እንዲወጡና እንዲገቡ ይፈቅድላቸዋልም ይላል። በሁመራ መውጫ አካባቢዎች የመከላከያ ሰራዊትና የፌደራል ፖሊስ ኃይሎች ካምፕ አድርገዋል የሚለው መጽሔቱ በከተማ ውስጥ ደግሞ የአማራ ብልጽግና መንግስት ኃይሎች እንደሚንቀሳቀሱም ይጠቁማል። ነገር ግን የወልቃይት ሁመራ ቀጠና ወታደራዊ ቅርጽ ከዚህም በላይ ነው። የተከዜ ዘብ የተሰኘ ታጣቂ የመንግስት ኃይል እንዳለም ያስረዳል። በሁመራ አዲስ የመጣ ሰው በጥርጣሬ ይታያል፣ እነዚህ የጸጥታ ኃይሎችም ይከታተሉታል በማለትም ያብራራል። በዚህም ሳቢያ በርካታ ለጉብኝት የሄዱ ሰዎች ለእስር መዳረጋቸው፣ ይህ ደግሞ ዕለታዊ ተግባር መሆኑንም ገልጿል። በተለይም ኤርትራውያን፣ ከሱዳን የተመለሱ ኢትዮጵያውያን ደግሞ ቅድሚያ በጥርጣሬ የሚታዩ እንደሆነም ተመላክቷል። ከትግራይ የሚመጣ ማንኛውም ሰውም ካለም በቀዳሚነት ይታሰራል ብሏል። ሪፖርተር መጽሔት በስፍራው በመገኘት ባጋራው ምልከተው ከዚህም ባሻገር ከተለያዩ የአማራ ክልል አካባቢዎች ለስራ የሚሄዱትን ቢሆኑ በዚህ አካባቢ የጸጥታ ኃይሎች ይጠየቃሉ ብሏል። በሰቲት ሁመራ ፖሊስ ጣቢያ በመቶዎች የሚቆጠሩ ሰዎች ያሉበት እስር ቤትን የተመለከተው መጽሔቱ በ41 ዲግሪ ሴንቲግሬድ ሙቀት ውስጥ በጠባብ ክፍሎች የታሰሩ በርካታ ሰዎችን መታዘቡንም ያነሳል። የመጽሔቱ ዘጋቢም በዚሁ እስር ቤት ውስጥ ለ3 ቀናት በአንድ ክፍል ከ60 ሰዎች ጋር ታስሮ መሰንበቱን ያብራራል። መጽሔቱ በሁመራ ለ3 ወራት ከ13 ቀን የታሰረን አንድ ነዋሪን በማሳያነት አድርጎም ችግሩን ያቀርባል። በአባቱ ተጋሩ በእናቱ ደግሞ አማራ የሆነው ካላዩ ከ5 ዓመታት ቆይታ በኋላ እናቱን ለመጠየቅ ወደ ሁመራ መጓዙን ይናገራል። አዲስ የሚገቡ ሰዎች እንደሚጠየቁ ሰምቼም እናቴን ልጠይቅ ከአዲስ አበባ መምጣቴን ለማስመዝገብ ወደ ሰቲት ሁመራ ፖሊስ ጣቢያ ሄድኩኝ። ለበጎ ነገር ያደረግኩት 3 ወር ከ13 ቀን እንድታሰር ምክንያት ሆነ ሲልም ይገልጻል። ከዛ በኋላ እንደተፈታ ግን እናቱንም ሳያይ ተደርጎ ተከልክሎም ወዲያው ክፍያም ተከቶ ከእስር ቤት በቀጥታ ወደ ኤርፖርት ተወስዶ መመለሱን አስረድቷል። በኢትዮ ኤርትራ ድንበር የሚገኙ ኤርትራውያን ወደ ትግራይ ገብተው በዓል ማክበራቸው ተነገረም። ይህ በእንዲህ እንዳለ ጀነራል ታደሰ ወረደ ወደ አዲስ አበባ መጓዛቸውም ተሰምቷል። በኢትዮ ኤርትራ ድንበር አካባቢ የህዝብ ለህዝብ ግንኙነት መጀመሩ በተደጋጋሚ ሲዘገብ ቆይቷል። በቅርቡ ደግሞ አፍሪካን ኢንተለጀንስ በትግራይና ኤርትራ ወታደራዊ አመራሮች መካከል በመቀለ ንግግር ስለመደረጉ ዘግቦም ነበር። ትናንት ደግሞ በክርስትና እምነት ተከታዮች ዘንድ የሚከበረው የሆሳዕና በዓል ኤርትራውያን ወደ ኢትዮጵያ ገብተው ማክበራቸው
መግባታቸውን የትግራይ ክልል የመገናኛ ብዙሃን ዘግቧል። እንደ ትግራይ ቴሌቪዥን ዘገባ ከሆነ በትግራይ ክልል ሰሜን ምዕራብ ዞን ሽራሮ ከተማ የተደረገው የህዝብ ለህዝብ ግንኙነት ላይ 700 ኤርትራውያን ተሳትፏል። ኤርትራውያኑ በሽራሮ ከተማ የሚከበረው የመድኃኔ ዓለምና የሆሳዕና በዓል ለመሳተፍ በአውቶቡስ ተጭኖ መግባታቸውንም ጣቢያው ዘግቧል። በበዓሉ የትግራይና የኤርትራ ሃይማኖት አባቶች መገኘታቸውም ተጠቅሷል። በሌላ በኩል የትግራይ ክልል ጊዜያዊ አስተዳደር ፕሬዝደንት የሆኑት ጄኔራል ታደሰ ወረደ ወደ አዲስ አበባ ማቅናታቸውን ለጉዳዩ ቅርበት ያላቸው ምንጮች ጠቁሟል። ጉዟቸው በወቅታዊ ሁኔታ ላይ ለመነጋገርና ትግራይ ከከበበውና በክልከላ ውስጥ እያደቀቀ ካለው የብልጽግናው አገዛዝ አመራሮች ጋር ለመምከር ነውም ተብሏል። ለአንድ ዓመት ትግራይን እንዲያስተዳድሩ መጋቢት 30 2017 ኃላፊነት የተረከቡት ጄኔራል ታደሰም ከሁለት ቀናት በኋላ የስልጣን ጊዜያቸው የሚያበቃም ይሆናል። ዶናልድ ትራምፕ ኢራንን ሲኦል አደርግበታለሁ ያሉበት ቀነ ገደብ እስከ ነገ ማክሰኞ ሆኗል። የተመታው የጦር ጀት አብራሪን አሜሪካ ያተረፈችበት ሂደትም እያነጋገረ ነው። ቴሄራን በበኩሏ በአሜሪካ አብራሪው ፍለጋ ተሳልቃ ሆርሙዝ ለጠላቶች መቼውንም እንደወትሮ አይሆንም በሚልም ዝታ፣ ነገር ግን ቅድመ ሁኔታዎችን አስቀምጣለች። ባለፈው አርብ በኢራን መከላከያ ኃይሎች ተመቶ የወደቀው የኤፍ-15 ስትራቴጂክ ኤግል የጦር ጀት ረዳት አብራሪም ከ36 ሰዓታት ከፍተኛ ፍለጋ በኋላ ሰላም መዳኑን የአሜሪካው ፕሬዝደንት ዶናልድ ትራምፕ አሳውቋል። ይሁን እንጂ አብራሪውን ለማዳን በተደረገው ኦፕሬሽን ላይ አሜሪካና ኢራን እርስ በርሳቸው የሚጋጩ መረጃዎችን ያሰራጩት። አሜሪካ በታሪኬ እጅግ ደፋር ያለችውን ይህንን ኦፕሬሽን ያከናወነችው በኢራን ደቡባዊ ተራሮች ውስጥ ነው። በኮሎኔል ማዕረግ የሚገኘው አብራሪው ለ36 ሰዓታት ያክል ሽጉጡን መገናኛውንና የማቆያ መሳሪያዎቹን ይዞም በተራራ ውስጥ ተሸሽጎ መቆየቱም ተገልጿል። አብራሪው ከራሱ ጋር ባለው የመለከት መሳሪያ አማካኝነት ያለበትን ቦታ ለቡድኑ ማሳወቅ በመቻሉም ምንም እንኳን የአካል ጉዳት ቢደርስበትም በህይወት ሊወጣም ችሏል። የኢራን ወታደሮች አብራሪውን ለመያዝ አካባቢውን እያሰሱ በነበረበት ወቅት እሱ ግን የመሬቱን አቀማመጥ ተጠቅሞም በዋሻዎችና ቁጥቋጦዎች ውስጥ ተሸሽጎም ነበር። የአሜሪካ ልዩ ኃይሎችን በሄሊኮፕተር እንደዚሁም በልዩ አውሮፕላኖች ምድር ላይ በመውረድ አብራሪውን ከከበቡትና ከኢራን ኃይሎች ጋርም ከባድ የሆነ የተኩስ ልውውጥ ካደረጉ በኋላ አስለቅቀውታል ነው የተባለው። በአሁኑ ወቅት ለሕክምና ኩዌት እንደሚገኝም ተዘግቧል። የልዩ ኃይሎች በዝቅታ በሚበሩ አውሮፕላኖችና ሄሊኮፕተሮች ተጠቅመው አብራሪው ወደሚገኝበት ተራራማ አካባቢ ወርደዋል። አብራሪው መደበቂያው አካባቢ በነበሩ የኢራን ኃይሎች ተከቦ ስለነበር የአሜሪካ ልዩ ኃይሎች እሱን ለማስለቀቅም የተኩስ ልውውጥ ማድረጋቸው ታውቋል። የእስራኤሉ ጠቅላይ ሚኒስትር ኔታንያሁ ከአሜሪካው ፕሬዝደንት ዶናልድ ትራምፕ ጋር በስልክ መወያየታቸውን ገልጸው በኢራን ውስጥ የተመታውን የአሜሪካን የጦር አውሮፕላን አብራሪ ለማዳን የተወሰደውን የጀግንነት እርምጃ በማድነቅ ለፕሬዝደንቱ እንኳን ደስ አላችሁ መልእክት አስተላልፈዋል። ኔታንያሁ ባሰፈሩት መረጃም ፕሬዝደንት ዶናልድ ትራምፕ እስራኤል ለነበራት አስተዋጽኦ ምስጋናቸው መግለጻቸውን ጠቁመዋል። የኢራን ባለስልጣናት በሚያወጧቸው መግለጫዎች ደግሞም አሜሪካ ተመቶ የወደቀው ተዋጊ ጀት ውስጥ የነበረን የአየር ኃይል አባል ለማዳን ያካሄደችውን ዘመቻም ተሳልቀው ውድቀት እንደሆነ አድርገው ያቀረቡ ናቸው። ፕሬዚደንት ዶናልድ ትራምፕ አሜሪካ ድፍረት ከተሞላባቸው የፍለጋና የማደን ዘመቻዎች መካከል አንዱ እንደሆነ ቢገልጹትም የኢራን ጦር ቃል አቀባይ ግን ተልእኮውን የከሸፈ ብለውታል። ጠላት ተመቶ የወደቀውን ተዋጊ አብራሪውን ለመታደግ በተስፋ መቁረጥ ያካሄደው ጥረት በሁሉን ቻዩ ፈጣሪ ባረኮትና መለኮታዊ ገዛም እንዲሁም ጊዜውን በጠበቀ እርምጃና የጋራ ዘመቻ ከሽፏልን ብለዋል። የኢራን እስላማዊ አብዮታዊ ዘብ ትራምፕ የደረሰባቸውን ከባድ ሽንፈት ለመሸፈን ሲሉ ኢራን ውስጥ የወደቀውን አውሮፕላን አብራሪ ለማዳን ልዩ ኦፕሬሽን እንደተደረገ አስመስለው በማህበራዊ ሚዲያ ለጥፏል ሲልም አስፍሯል። ዋናው ነገር ከዚህ በኋላ አሜሪካን የሚፈራ ሀገር አለመኖሩ ነው በማለትም ይገልጻል። የሆኖ ሆኖ የሆርሙዝ ወሽመጥ ጉዳይ የዓለም ሁነትን እየቀየረም ቀጥሏል። ዶናልድ ትራምፕ አጸያፊ ቃላትን ጭምር አካተው ከመጪው ማክሰኞ በፊት የሆርሙዝ ወሽመጥን የማትከፍት ከሆነም ሀገሪቱን ሲኦል እንደሚያደርጉ አስጠንቅቋል። ትራምፕ በማህበራዊ ሚዲያ ጽሁፋቸው ላይ ማክሰኞ የኃይል ማመንጫዎች የድልድዮች ቀን ይሆናል፣ በኢራን ውስጥ ሁሉም በአንድ ጊዜ ይጠናቀቃሉ፣ ያንን ጥቃት የሚመልስም አይኖርም፣ እናንተው ሆርሙዝን ክፈቱት አሊያም ደግሞ ሲኦል ትሆናላችሁ፣ ታዩታላችሁ፣ ምስጋና ለአላህ ይሁን ብለዋል ዶናልድ ትራምፕ። ኢራን ደግሞ ዳግም ሆርሙዝ እንደወትሮ ለእናንተና ለወዳጆቻችሁ አይሆንም ስትል ገልጻለች። ነገር ግን ይህ የተዘጋ ወሽመጥ ሊከፈት የሚችልበት ቅድመ ሁኔታም በኢራን ፕሬዝደንታዊ ጽህፈት ቤት በኩል ቀርቧል። እንደ ጽህፈት ቤቱ መግለጫ ከሆነ ወሽመጡ ከፍቶ ሆኖ የንግድ መርከቦች እንዲንቀሳቀሱ የሚፈቀደው ከወሽመጡ የሚገኘው የትራንዚት ገቢ ኢራንን ሲክስ ብቻ
ነው። ይህ ማለት ደግሞ ገቢው ኢራን በጦርነቱ ምክንያት የደረሰባትን ውድመት መተካት በሚችልበት ደረጃ ላይ ሲደርስ ብቻ ይሆናል። ኢራን የምትጠይቀው የካሳ ቅድመ ሁኔታም በትሪሊዮኖች እንደሚሆን የሚገለጽ ሲሆን ይህ ደግሞ የሚታሰብ እንዳይደለ ሲዘገብም ሰንብቷል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።